ላይክ ሰብስክራይብ ሼር አድርጉ። የተለያዩ ሀሳቦችን አጋሩን የምላሽ እሰጣለሁ። በጣም ላይክ ሰብስክራይብ ሼር ስለምታደርጉ እጅጉን አመሰግናችኋለሁ። ቤተሰብ ሁሌ በተደጋጋሚ ቤተሰብ ስላችሁ ለምን ቤተሰብ ትላለህ ዶን ቤይበም ምናምን የሚሉ ሰዎች አሉ። ጀስት ያ በቃ ቤተሰብነት መቀጠልም አለበት። ኦፍ ኮርስ ቤተሰብነት መቀጠል አለበት ሲባል እናንተና እኔ ያለንበት ሁኔታ ጀስት ኢን ፐርሰን የተገናኘን ያህል እንዲሰማን ማድረግም አለብን። እንደዛም ሲሆን ነው ጤነኛው። ከዛ ውጭ ያለው አንዱ ዝም ብሎ ሀሳቡን የሚጭንበት ሌላው የሚቀበልም ሊሆንም አይችልም። የእናንተን ሀሳብ የኔም ወደ እናንተ ይመጣል። ግን እኔ ደግሞ ሞር ሪስፖንስብል ሆኜ ለየትኛውም ዳይሬክሽን በየትኛውም አቅጣጫ ሳልሄድ በየትኛውም መንገድ ሳልሄድ የሚመጡ ትልልቅ ኦፈሮችን ሁሉ በጣም የምጋፈጥ ሰው አይነት እንዲሆን እናንተ ጀስት ፑሽ ሚ በቃ ፕሮፌሽናል በሆነ መንገድ እንዲቀጥል ሰው ማድረግ አለባችሁ። ታንኪዩ። ስለዚህ ዛሬ በድጋሚ የመጣሁት የሩሲያው ፕሬዚዳንት ቭላድሚር ፑቲን እጅግ የባሰና ጠንካራ ጥቃት በዩክሬን ላይ ፈጽመዋል። እንግዲህ ዩክሬን ይሄ ሁሉ ጣሪያ ይዞባት የመጣው 18 በዩክሬናውያን በሩሲያውያን ደግሞ 21 ሰዎች እንግዲህ በምስራቃዊ ዩክሬን በሚገኝ አንድ ግዛት ውስጥ የትምህርት በተለይም ደግሞ ይሄ ከዚህ የትምህርት ተቋም ነው። ትምህርት ስልጠና የሚሰጥበት ነው። የትምህርት ተቋም ነው። ባጭሩ በመኖሪያ ዶርሚቶሪ ላይ የተፈጸመ ጥቃት 21 ሰዎችን ህይወት መቀማቱን ተከትሎ ነው፣ በዶኔስክ ማለት ነው። እና እሱን ተከትሎ ፕሬዚዳንት ቭላድሚር ፑቲን ለሶስተኛ ጊዜ እጅግ ከባድ የሚባሉ ጥቃቶችን በዩክሬን ላይ አድርሰዋል። እንግዲህ ያደረጉበት ምክንያት ቀደም ሲል እንዳልኳችሁ በራሳቸው ምክንያት ነው። በራሳቸው ይሄ ስለተፈጸመብን ጥቃት ምላሽ በሚል ነው። በጣም በተደጋጋሚ አውዳሚ በሚባል ደረጃ ጥቃት የሰነዘሩት። የዛሬው ጥቃት ከባለፈው እጅግ ከባድ ነው። ባለፈው ነበረው እንደምታስታውሱት ኦርሽኒክ ነው የተጠቀሙት እየተባለ ነበረ። ከኦርሽኒክን ባሻገር እስካንዳር የሚባል የጦር መሳሪያ ስርዓትን እሱም ተጠቅመዋል ሲባል ነበረ። እንደዚህ አይነት ነገሮችን ስንመለከት ስጋት የጋረጠበት ነበረ። ግን አሁን ፖለቲካሊ መፍትሄ ያገኙበት እድል ተፈጥሯል። ያ ማለት እድል ተፈጥሯል ሲባል ሩሲያ ከዚህ በፊት እኔ ኔቶ ጋር ብትገጥም ከዚህ በፊት ብዙ ጥያቄዎች ነበሩ እውነት ለመናገር። አሁን ላይ ግን በጣም ከባድ ሀገር እንደሆነች ነው የገባኝ። በጣም ከባድ የምትጠቀማቸው የጦር መሳሪያዎች በእርግጥም ኔቶን ገትሮ መያዝ የሚያስችል አቅም እንዳላት ያሳያል። እና ይሄ ሩሲያን በጀብዱ ማጀገን ሩሲያን እንደው እንትን ማለት ሳይሆን በትክክልም እውነታው ያ ስለሆነ ነው። አሁን የምናያቸው እንደነ ሰይጣን 2 የሚባሉት የጦር መሳሪያዎች ወይም ደግሞ አንዳንዶቹ ስትመለከቷቸው እነዚህ እጅግ አስቸጋሪ ነው። ሳታን 2 እየተባሉ የሚጠሩት እነዚህ ፔሴዶን የሚባል አለ። በባህር ውስጥ አልፎ እንግሊዝን ማውደም የሚችል በባህር ማጥለቅለቅ የሚችል የውሃ ውስጥ ከባድ የሆነ ባህር ሰርጓጅ መርከብም ጭምር አላት። ሰው አልባ ነው በሚገርማችሁ ሁኔታ። እሱም ስንመለከት በጣም አደገኛ ኃይል እንደሆኑ ጠቋሚ ነው። ከዚህ በፊት እኔ አይመሰር ጥያቄዎች ነበሩኝ። ጥያቄዎች ምንድነው? ግን ፕሬዚዳንቱ ቭላድሚር ፑቲን ይችላሉ ኔቶን 32 ሀገራት ኦፍኮርስ አሜሪካ ካለች አይታሰብም። በእርግጥ እነ ጀርመን፣ እነ ፈረንሳይ፣ እነ ብሪታንያን የመሳሰሉ ሀገራትም አንድ ላይ ከቆሙ አስቸጋሪ ነው። ያም ሆኖ ግን ተጠፋፍተው መጠፋፋት የሚችሉ ኃይሎች ናቸው። ምንም ቢሆን በቀላሉ እንደማንም ሀገር ጊቫፕ እንደማያደርጉ ማሳያው ብዙ ነው። አንደኛ የጦር መሳሪያ አቅማቸው፣ ጉልበታቸው፣ ከዛ ሲሻገር ደግሞ ሩሲያ በጣም በሪሶርስ ሀብታም የሆነች ሀገር ከመሆኗ አንጻር አብሮ የሚታይ ነው። ይህን ሁሉ ያልኳችሁ ብዙ ጊዜ እንደዚህ አይነት ነገሮች እንደዚህ አይነት ሀሳቦች ሲነሱ ኢትዮጵያውያን ለሩሲያ ትላላችሁ፣ አጉል ለሩሲያ ትላላችሁ ይባላል። እውነታው እንደዛ ነው። እኔ ፑቲን በአስተዳደሩ በአንዳንድ አካሄዳቸው ምናምን እንደምታውቁት ከባድ የሆነ ያባገነን ባህሪ ያላቸው ሰው ናቸው። ዲክታተርሺፕ ናቸው ይታወቃሉ። ዲክታተርሺፕ አድሚኒስትሬሽን አላቸው። ግን ደግሞ ሀገራቸውን በተመለከተ በሀገራቸው ጉዳይ ላይ በሀገራቸው ፖለቲካ ላይ ዝም ብላችሁ ስትመለከቷቸው ደግሞ የሚያደርጉት ነገር በትክክልም የተረጋጋ በትክክልም ሀገራቸውን መፍትሄ ውስጥ ሊያስገባ የሚችል ነው እና ወይም ደግሞ የሀገራቸውን ጀግንነት፣ የሀገራቸውን ብቃት፣ የሀገራቸውን አቅም በትክክልም ሊያስቀጥሉ የሚችሉ ሰው እንደሆኑ በተደጋጋሚ ይነገርላቸዋል። እና ከዛ አንጻር ማየት ነው። ሩሲያ 656 የሚሆኑ ሰው አልባ አውሮፕላኖችን ወይም ደግሞ ድሮኖችን በመጠቀም 73 ሚሳኤሎችን በመጠቀም ዩክሬን ላይ ምሽቱን
በጣም ከባድ የሆነ ጥቃት ስትሰነዝር አድራለች ነው ዩክሬን ኤርፎርስም ያረጋገጠው ይሄን ነው። ስለዚህ ይሄኛው ጥቃት ከትላንትናው ዛሬ የበረታ መሄዱን የሚጠቁም ነው። ስለዚህ ጥቃቱ የት ቦታ ተሰነዘረ የሚለውን ዋና ከተማዋ ኪየቭ ላይ፣ ከዛ ደግሞ ኒፕሮ የሚባለው ግዛት ላይ፣ ኢስተርን ፖልታቫ የሚባለው አካባቢ ላይ፣ ሃርኪቭ፣ ዛፖሮዥያ እነዚህ አካባቢዎች ላይ ከባድ የተባለ ጥቃት ደርሷል። ዋና ከተማን ኪየቭን ጨምሮ ቀደም ሲል እንደነገርኳችሁ ይህ ሁሉ የሚታየው በተለያየ መንገድ ነው። እንግዲህ 40 ሚሳይሎች 602 ድሮኖች እንግዲህ ከሽፈዋል የሚል መረጃ ከዩክሬን ፖለቲከኞች በኩል ሰምተናል። እንግዲህ ይሄ ምን ያህል እውነት ነው? 656 ድሮኖች ናቸው። ከዛ ውስጥ 602ቱን አክሽፈናል፣ 48ቱ ነው እንትን ያለን ምናምን አይነት ነገር ነው። ትንሽ የማይመጣው ነገር አለው። ግን በተለይም ደግሞ የሩሲያ ፖለቲከኞች ቁርጠኝነታቸው የህዝባችንን ለመጠበቅ የማናደርገው ነገር የለም፣ ከዚህ በኋላ በድጋሚ ጥቃት ብትሰነዝሩ እና ጥቃቱ የከፋ መስሎ ከታየን እንደዚህ አይነት እርምጃዎችን እንወስዳለን ነው ያሉት። ከዛ ውጭ እንግዲህ ከ76 አካባቢ ሚሳይሎች 40 የሚሆኑትን አክሽፈናል ብሏል የዩክሬን አየር ኃይል። እውነት ነው ወይ? እሱም መጣራት ይፈልጋል። ግን ደግሞ ያው ሀሳባቸው በዚህ ልክ አስቀምጠዋል የሚመስል አይደለም። 656 ድሮኖችን ከዛ ውስጥ 602ቱን አክሽፈናል ነው ያሉት። ስለዚህ 54 ብቻ ናቸው አልፎ የገቡት ነው እያሉ ያሉት። በ54 ድሮን ብዙ ሰው አይሞትም። በተለይ ለዛውም ደግሞ 18 ሰው ነው በጠቅላላ የሞተው። ለዛውም እነ ሩሲያ ጥቃት ሲሰነዝሩ በጣም ኢላማውን በጠበቀ መንገድ በተስተካከለ ወይም ደግሞ አንዱ ሌላው ላይ ጫና ለመፍጠር ታሳቢ ባደረገ ማለት ህዝቡ ላይ ጫና ላለመፍጠር በጣም ሙከራ ተደርገው ጥንቃቄ ተደርገው የሚፈጸም ነው። ስለዚህ ከዛ አንጻር በእነዚህ ድሮኖች ብቻ በ54 ድሮኖች እና በ36 አካባቢ ሚሳይሎች ይሄ ሁሉ ሰው አያልቅም። ምክንያቱም ፕሪሲሽን የሆነ ወይም ደግሞ እንትኑን ጠብቆ ኢላማውን ጠብቆ ፕሪሳይዝድ በሆነ መንገድ ጥቃት ስለሚሰነዝሩ ማለት ነው። ይሄኛው ትንሽ አስቸጋሪ የሚያደርገው የኪየቭ የዋና ከተማዋ ማለት ነው ከንቲባ አንድ ሀሳብ ሰጥተዋል። ቪታሊ ክሊሽኮቭ ይባላሉ። 6 ሰዎች እንግዲህ በዋና ከተማዋ ህይወታቸውን አጥተዋል። 66 የሚሆኑት ደግሞ 2 ህጻናትን ጨምሮ ጉዳት ደርሶባቸዋል። ይሄኛው ማስ ኤኒሚ አታክ ነው ያሉት። የጠላት ራሻ መጠነ ሰፊ ጥቃት ብለው ወስዶታል ከንቲባው። ኤክስፕሎሽን ኢን ዘ ሲቲ ኤር ዲፌንስ ፎርስስ አር ወርኪንግ ስቴይ ኤንድ ሹተር በሚልም ሀሳብ ሰጥተዋል። ኤክስፕሎሽንስ በከተማዋ በጣም በዋና ከተማዋ ኪየቭ ላይ ከባድ ኤክስፕሎሽኖች ይሰሙ ነበረ። በጣም ድምፁ አደገኛ ነበረ። እንግዲህ በዚህ ላይ የሚሰሩ ኤርፎርስ ሰራተኞች ሰዎች ወደ መጠለያ እንዲገቡ ትዕዛዝ እየሰጡ ትልልቅ ጥረቶችን በማድረግ ላይ ነበሩ የሚል ሀሳብ ነው የሰጠው። እንግዲህ በኒፕሮ ፔትሮቭስክ አካባቢ በዛ ቀጠና ላይ በማዕከላዊ ዩክሬን ላይ ነው። እሱም እንግዲህ ቢያንስ 12 ሰዎች ህይወታቸውን አጥተዋል፣ 36 የሚሆኑት ተጎድተዋል ነው። በዚህም እንግዲህ የሩሲያ እንግዲህ የዛ አካባቢ ጥቃቷ እየበረታ መምጣቱ በእርግጥም አስቸጋሪ ነገሮች ሊመጡ እንደሚችሉ ጠቋሚ ነው። 15 የሚሆኑት ህፃናትን ጨምሮ ጉዳት ደርሷባቸዋል በሃርኪቭ። እንግዲህ ያ ማለት ሃርኪቭ ማለት በሰሜን ምስራቅ ዩክሬን የምትገኝ ከተማ ናት። የዛው ሜየር ነው ይህን የሚያረጋገጡት። ኪየቭ እንግዲህ በጣም በተለያየ አጋጣሚ እንደዚህ አይነት ጥቃት ሊሰነዘርባት እንደሚችል ቀድማ ታውቅ ነበረ የሚል መረጃ ዘለንስኪ ያጋራሉ። ዘለንስኪ እንደዚህ አይነት ሀሳብ ሲሰጡ እኔ በጣም ብዙ ጊዜ ያናድዱኛል። እንዴት መሰላችሁ? እሳቸው እንደዚህ አይነት መረጃ ብዙ ጊዜ በሰጡ ቁጥር ጥቃት ሊሰነዝሩ እንደሚችሉ ፕሬዚዳንት ቭላድሚር ፑቲን መረጃው ነበረን ይላሉ። ስለዚህ መረጃው ከነበራችሁ ምንድን ነበር ማድረግ የነበረባቸው? መረጃው የደረሰው ኃይል ቀድሞ ስራውን መስራት፣ ቀድሞ ችግሮችን መፍታት፣ ቀድሞ ያለውን ስጋት ህዝቡ ወደ መጠለያ እንዲገባ ማድረግ ነው እንጂ ከሆነ በኋላ እናውቅ ነበረ። ልክ እንደኛ ሀገር ፖለቲከኞች የሆነ ነገር ከተፈጠረ በኋላ የሚሰጡት ሀሳብ ነው። ይሄ ነገር ምንድን ነው እውነትም እንደዚህ ምናምን እንደሚባለው አይነት እየሆነ ነው የመጣው። ሰው ለመፍትሄ መስራት ሲጠበቅባቸው ሰዎቹ ካለቁ በኋላ ከተጎዱ በኋላ ብዬ ነበር ነው። አሁን እኛ ሀገር ከተመለከታችሁ አይችልማ ብያስ ነበር ይላል። ፖለቲከኞችን ብቻ ሳይሆን ኤቭሪባዲ ሰው እንዲህ አይነት ካልቸር አለብን። ስለዚህ ልክ እንደነሱ ከተመቱ በኋላ
እንደምንመታ ገብቶ የነበረ መረጃ ነግሮ ነበረ ይላሉ። እንግዲህ ፑቲን is war criminal and loser who has no courage except terror. Moscow is losing on the battlefield. No number of missiles can change this የሚል ሀሳብ ደግሞ እነዚሁ በዩክሬን ፖለቲከኞች በኩል የሚዘወሩ ሚዲያዎች ወይም ደግሞ ከዩክሬን በኩል ያሉ ሚዲያዎች የሚዘግቡት ነው። ያ ማለት ፕሬዚዳንት ቭላድሚር ፑቲን የጦር ወንጀለኛ ናቸው፣ እሳቸው በጦር ሜዳ እየተሸነፉ ነው። ስለዚህ በየትኛውም አጋጣሚ የሚፈጽሙት የትኛውንም አይነት የሚሳይል ጥቃት ቁጥሩ ከፍ የሚበል ዝቅ የሚበል በእኛ ላይ አንዳችም ጉዳትም አያደርስም፣ አንዳችም ለውጥ አያመጡም፣ ተሸንፈዋል የጦር ወንጀለኛው ፑቲን የሚል ሀሳብ ነው እየሰጡ ያሉት። ግን ነው ወይ ነው ጥያቄው። እንዲያውም እንደ አንድ መረጃ ስመለከት ነበር እንዲህ አይነቶቹ ትርክቶች፣ እንዲህ አይነት የውሸት ሀሳቦች፣ እንዲህ አይነት አካሄዶች በእርግጥም የፕሬዚዳንት ቭላድሚር ፑቲንን ጥቃት እየጠነከረ እንዲሄድ ማድረግ፣ ጥቃቱ በጠነከረ ቁጥር ደግሞ ሚዲያዎች ባደባበሱት ቁጥር በግንባር ላይ ያለውን የዩክሬንን ሕዝብ ሰቆቃ እንደመደበቅ ይቆጠራል ነው የሆነ ያለውም እንደዛ ነው ተብሎ ነው የሚወሰደው። ምክንያቱም እንደምታውቁት ብዙ ሀገር ላይ ያለው ችግር ሁኔታዎችን ፍንፍን ይደረጋሉ። ከታፈኑ በኋላ ዋጋ የሚከፍለው ህዝብ ግን ችግሩ ማንም ሳያይለት ዓለም ሳያይለት እንዲቀር ይደረጋል። ከዛ አንጻር ነገሮች አስቸጋሪ እንደሆኑ መገንዘብ አለብን ነው በጥቅሉ። ስለዚህ የዘለንስኪ ሀሳብም በዛ ልክ ብቻ የታየ የተቃኘ ሊሆን ይችላል ተብሏል። ሰው ልክ እንዳልሆነ ነው የሚነገረው። ዘለንስኪ used the attack to make a fresh appeal for military support from the United States። ይህን ጥቃት ተከትሎ ደግሞ በጣም ያስቸግረው ፖለቲከኛ አፍተሮል ጥቃቱ ከተሰነዘረ በኋላ ከአሜሪካ የጦር መሳሪያ ድጋፍ ለማግኘት ይጠቀሙበታል ነው ዘለንስኪ። ምክንያቱም ጥቃቱ እየደረሰብን ነው፣ ስለዚህ እናንተ ተከላከሉን የሚል ሀሳብ ለማምጣት ይሞክራሉ። ከዚህ በፊት እንደምታስታውሱት ፕሬዚዳንት ቭላድሚር ፑቲን እና ፕሬዚዳንት ዶናልድ ትራምፕ በአንክሬጅ አላስካ ከተገናኙ በኋላ የተደረጉ ስምምነቶች፣ ውይይቶች ነበሩ ጦርነቱን ለማስቆም። ግን ራሳቸው ዘለንስኪ ባከረዩ አሉ፣ እኛ አናውቅም፣ እንደዚህ አይነት ጉዳይ እኛን አይገዛንም፣ አያስማማንም የሚል ሀሳብ ሰጡ። ያን ካሉ በኋላ ደግሞ እንደዚህ አይነት ህዝባቸውን ዋጋ የማስከፈል መጥፎ አጋጣሚ ተፈጠረ። ስለዚህ በዛ ልክ የሚታይ ነው። Europe needs its own anti-ballistic defense that the war can finally be brought to an end። ዘለንስኪ ናቸው ያሉት። አውሮፓ የራሱን አንታይ ባሊስቲክ ሚሳይል መታጠቅ አለበት። ለማን ብሎ ነው አውሮፓ የሚታጠቀው? እኔ በጣም ይሄ መሪ አንፕሬሲደንትሊ እንደው በጣም አንፕሬሲደንትሊ በጣም በሚያሳዝነው ሁኔታ የዩክሬን ህዝብ ንቁ ነው፣ በጣም ስልጡን ህዝብ ነው። ግን ዋጋ ያስከፈለ ሰው ቢኖር ዘለንስኪ ነው። ቮሎዲሚር ዘለንስኪ ሁሌም ቢሆን እርቅ ሲባል አንድ ስቴፕ ወደኋላ እኛ ሳናሸንፍ እንትናችንን ሳንለቅ ምናምን እያለ ይህን ሁሉ ህዝብ ሲያስጨርስ የቀጠለ ሰውዬ። ከዛ ሲቀጥል ደግሞ አሁን ባለው ሁኔታ ደግሞ ራሱ መቻል ሳይቀር ራሱ መቋቋም ያልቻለውን አንዴ ኔቶ አስገቡኝ፣ አንዴ አውሮፓ ህብረት አስገቡኝ ይላሉ። ከዛ ደግሞ ዩክሬን ስትጠቃ አውሮፓ መታጠቅ አለበት። ምንድን ነው አውሮፓ ራሱን ነው መከላከል የሚችለው እንጂ ለዩክሬን ያን ያህል እንትን ያለው አይመስልም። እንደ አውሮፓ እንኳን ቢቆጠሩ እንደነ ጀርመን ያሉ ሀገራት ራሳቸውን ነው አብዝተው ሊጠብቁ የሚፈልጉት እንጂ ሌላውን ሀገርም የመጠበቅ ፍላጎት ቢኖራቸው እንኳን የራሳቸውን ያህል አድርገው አይወስዱትም። እና ይሄ ትክክል ያልሆነ ነገር ነው። ፓትሪዮት ሲስተሞችም ይሄ አብሶሉትሊ ኔሴሰሪ ይላሉ ዘለንስኪ። ዩክሬንን ሩሲያን ለማሸነፍ የሚያስፈልጉን ፓትሪዮት ሚሳይል ሲስተሞች ያስፈልጉናል። ማን ምን ዕዳ አለበት ነው። እሳቸው በገጠሙት ጦርነት፣ እሳቸው እያካሄዱ ባሉበት ጦርነት ሌላ አገር፣ ሌላ ዓለም፣ ሌላ ምናምን እንዲረዳው እንዲያግዘው መፈለግ ምንድን ነው የሚል ጥያቄ ያስነሳል በዋነኝነት። ስለዚህ የዩክሬን ሰዎች ቆም ብሎ ማሰብ እንዳለባቸው ነው ያስቀመጡት። እና የነምበር ኦፍ ድሮንስ ኤንድ ሚሳይል ራሽያ ላውንችድ አት ዩክሬን really underscore Ukraine's need as we heard from Zelensky ድጋፍ ያስፈልገናል ነው የሚሉት። ስለዚህ እነዚህ ጉዳዮችን እንደው ግምት ውስጥ ስናስገባ ብዙ አስቸጋሪ ሁኔታዎች ሊፈጠሩ ይችላሉ። የጦር መሳሪያ ማምረቻዎችንም ኢላማ እንዳደረገች ነው ሩሲያ እየተናገረች የምትገኘው። እነዚህ ጉዳዮች በእርግጥም በአንዳንድ የፖለቲካ ስርዓትና አውድ ላይ የራሳቸውን ችግር ይፈጥራሉ ተብሎ ሊወሰዱ ቢችሉም ግን እነ ዘለንስኪ ደግሞ የራሳቸውን የቤት ስራ አጠናቀው መጨረስ አለባቸው። ያ ካልሆነ እርቅ ላይኖር ይችላል ነው። ምክንያቱም ባለፈው እንደነገርኳችሁ በዚህ
ሰሜን አትላንቲክ የጦር ጥምረት አማካኝነት ዩክሬን ጫና ለመፍጠር ትሞክራለች። ጫና ስትፈጥር ወደፊት በመግፋት ወደኋላ በማፈግፈግ እና አንዳንድ ጉዳዮችን በመድገም እና ባለመድገም እያደረገች ነው ያለው። ከዚህ በፊት የሰራቻቸውን ስህተቶች አሁን ልደግማቸው ነው። እኛም ጭንቀት ውስጥ እየገባን ያ ማለት ህዝቡ ዋጋ ሲከፍል ማየት አስቸጋሪ ስለሆነ ከፖለቲካ ነውጥ ያልተሻገረ እየሆነ በመምጣቱ እነዚህ ጉዳዮች ታሳቢ ሲሆኑ ምንድን የተፈጠረው የሚለውን ሰዎች ቆም ብለው እንዳያስቡ ሊያደርግ ይችላል። ምክንያቱም ዘለንስኪ አሁንም የሚናገሩት ግጭት ቀስቃሽ የሆኑ ጉዳዮችን የሆኑ ሀሳቦችን የሆነ በመምጣት ነው። ምክንያቱም የሰሜን አትላንቲክ የጦር ጥምረት ሲባል ቀደም ሲል እንደነገርኳችሁ በ1949 ሲመሰረት በ12 ሀገራት ነው። በ12 ሀገራት ሲመሰረት ዓላማው ምንድን ነው? ዓላማው አንደኛ ሩሲያ የምትባል ኃይል ያኔ ሶቪየት ህብረት ማለት ነው ወደ ምስራቅ አውሮፓ እንዳትሸጋገር ወይም ደግሞ የሰፋች እንዳትሄድ ከሩሲያ አንጻር ወደ ምዕራብ እንዳትሄድ በማድረግ እንደ ሶቪየቶች 15 ነበሩ፣ አሁን የተበታተኑትን ጨምሮ ሶቪየት ዩክሬን፣ ቤላሩስ፣ ላትቪያ፣ ሊቱዌኒያ እዛ አካባቢ ያሉ በርካታ ሀገራት አርጀንቲና አዘርባይጃን እና አርሜኒያን ጨምሮ ሶቪየት ውስጥ ነበሩ፣ የሞስኮ ግዛት ውስጥ ነበሩ ያሉት። ስለዚህ እንደዛ አይነት ጊዜ እንዳይመጣ ወይም ደግሞ እነሱ ተጠናክረው በፖለቲካው ላይ ትልቅ ፈተና እንዳይፈጥሩ በመስጋት ትልቅ ፈተና ያመጣሉ በሚል በመስጋት የተመሰረተ ኃይል ነው። ስለዚህ በዛ ልክ ተንቀሳቅሶ የተመሰረተ ኃይል ከመሆኑ አንጻርና ሴም ታይም ራሽያ ደግሞ በ1955 እና 54 አካባቢ የራሷን እንትን ያስቀመጠችበት ወይም ደግሞ ትክክለኛውን የፖሊሲ አውድ የዋርሶ ስምምነት የሚባለውን ራሷን የሶሻሊስት ሀገራት ህብረት ነው ኦፍኮርስ ራሷን ለመከላከል ከምዕራቡ ዓለም የመሰረተችበት ተውሳና እነዚህ ነገሮች ሄደው ዋጋ የሚያስከፍሉት አንድን ኃይል የሆነ መጣ። አሁን ዋጋ የጦስ ዶሮ የሚባለው ፊዳ ይባላል። ኦፍኮርስ በአማርኛም ሰማለ ወሎ አካባቢ ፊዳ ይባላል። የሆነ የጦስ ዶሮ እንደማለት ነው። ኦሮምኛ ነው አሉ በቅርብ ፊዳ እንደዚህ ሲባል ኦሮምኛ ነው ሲሉ ፊዳ ሳይሆን ጭዳ ሆነ። ያ እንደዛ ሰማ ነበረ። ጭዳ ሲባል ያው ጀስት ሰምቲንግ ዋጋ የሚከፍል ማለት ነው። በመሀል ዋጋ የሚከፍል ለሆነ ሰዎች ጥቅምና ፍላጎት ነው። አንደኛ ለፕሬዚዳንት ቮሎዲሚር ዜሌንስኪ ነው። ሲቀጥል ደግሞ አውሮፓ አቅሙን ለማሳየትም ሆነ አውሮፓ ለመሸነፍም ሆነ አውሮፓ በተለያየ መንገድ ራሱን ሊያይበት የሚችልበት መነጽር የሆነው የዩክሬን ህዝብ ነው። ስለዚህ ያን እንዴት መፍትሄ መስጠት አለብን የሚለው ላይ ትኩረት አድርገው መስራት ሲገባቸው ጎርባቼቭ ሶቪየት ህብረትን ካፈረሷት በኋላ ፖለቲካው ባዶ ቀረ። 15 ሆነች ሶቪየት። ራሽያ ብቻዋን ቆመች። ብቻዋን ቆማ ግን አሁንም ምዕራቡን ዓለም በተወሰነ መጠን እየተገዳደረች የምትገኝ በተወሰነ መጠን ለመፈተን እየሞከረች ያለች አገር ብትኖር እሷ ሆናለች እና ከዛ አንጻር ነገሮች አብረው እየታዩ ነው። ብዙ ጊዜ እንደዚህ ስለ ራሽያ ፖለቲካ ሲወራ ጀስት ሰፖርቲንግ ቭላድሚር ፑቲን አድርጎ የሚያስብ ሰው አለ። ፑቲን ምንም የሚደግፉም ሰው አይደሉም፣ ራሳቸውም ድጋፍ አይፈልጉም። ሲቀጥል ግን ኢትዮጵያ ውስጥ በጣም አብዛኛው ሰው እኩል የሚወዳቸው ቢኖር እኩል ፖለቲካሊ የፑቲንን ጉዳይ ብዙ ኢትዮጵያውያን በራሳቸው መንገድ የሚወዷቸው ምንም ብዙ ምክንያቶች አሉ። ግን አንዳንድ ይሄ በጣም ሲል አጉል ራሱን እንደው በቃ እንትን የሚል አጉል ራሱን በቃ ከንትን ጎን ነኝ ወይም ደግሞ እኔ በጣም ክሪቲካል ቲንከር ነኝ ከሌሎች ሰዎች ለየት ያልኩ ሰው ነኝ ብሎ ለማሰብ የሚሞክር ሰው የሩሲያን ፖለቲካ ስፔሻሊ ደግሞ ፑቲን እንደንትን ሊወስድ ይችላል። ኦፍኮርስ የፑቲን አስተዳደር ቀደም ሲል እንደነገርኳችሁ ማንቀበላቸው ልክ ያልሆኑ ነገሮች አሉ። ከ1999 ጀምሮ እስካሁን ድረስ መሀል ላይ ድሜትሪ ሜድቬዴቭን አስገብተው እሱም የሳቸው አይነት ሰው ናቸው ይታወቃል። ከሱ ውጭ ያለውን እንግዲህ ከዚህ ከ1999 ጀምሮ እስካሁን ባለው ሁኔታ የሚያሳየው በእርግጠኝነት ይሄን ነው እና ምንድነው የተፈጠረው የሚለውን አጥርቶ ማየት ይፈልጋል። ግን አሁን ይህን ነገር ያነሳላችሁ ለምን መሰላችሁ? ብዙ ጊዜ ኢትዮጵያውያን በአንዳንድ ጉዳዮች ላይ ሀሳብ ሲያነሱ የፑቲን ጉዳይ ሲነሳ ፑቲን መደገፍ ምንድን ነው? ይሄ ዲክታተር መደገፍ ይሄ ምናምን መደገፍ ምንድን ነው? ምን ስለሆነ ምን ልክ ነገር ተሰርቶ ነው ምናምን ብሎ ይጠይቃል። አይደለም። የትኛውም ኢትዮጵያዊ ይሄን እንትን የሚልበት ብዙ ታሪካዊ ምክንያቶች አሉ። ብዙ ታሪካዊ ምክንያቶች፣ አንደኛ በአድዋ ጦርነት የነበረው፣ ሁለተኛ በመካከለኛው ምስራቅ ጦርነቶች በሙሉ ፑቲን የቆሙበት ወገን ሰው እዚህ ያለ ኋላ ቀር አይነት ግንዛቤ ያለን ሰዎች እንደምናስበው
አለመሆኑን ያረጋገጡ በመሆናቸው። ፑቲን ክርስቲያን ናቸው። ፑቲን ለዛውም ኦርቶዶክስ ስለሆኑ የሩሲያ ህዝብ እንደዛ ስለሆነ ኢትዮጵያውያን ክርስቲያኑ ሊወዳቸው ይችላል አይደለም የሚባለው። እዚህ ሀገር ኢትዮጵያ ውስጥ ፑቲን በመካከለኛው ምስራቅ አቋማቸው ይወደዳሉ። ፑቲን የዓለምን ሚዛን በማስጠበቅ ይወደዳል። ከዛ ውጭ ደግሞ ራሻ እንደ ሀገር እንደ ፖለቲካም ስትወሰድ በአድዋ ጦርነት ከዛም በኋላ በነበሩ ግንኙነታችን አሁን ባለው እንደነ ባልቻ ሆስፒታል ያሉትን በማቅረብ እና በመሳሰሉት ደግሞ የተወሰነ በጎ የፖለቲካ ግንዛቤ ያለ በአሁኑም የፖለቲካ ስርዓታችን ላይ በዛ ልክ ይታያል። እና አንዳንድ ሰዎች ግን እንዲገባን የሚፈለገው አሁን ነው ከሃይማኖት ጋር የሚያገናኝ ሰው የለም ኦፍኮርስ። ምክንያቱም አሁን ፊልድ ወተን ወይም ደግሞ ጥናት እያደረግን ፐብሊክ ፖል ብንሰበስብ ከመቶ ሙስሊም መካከል 99ኙ ፑቲን አይ ላቭ ፑቲን የሚል ነው የሚኖረው። አይት ፑቲን የሚል ይኖራል ብዬ አላስብም። ምክንያቱም ይሄኛው አት ሴም ታይም ክርስቲያንም እንደዛ አይነት ነገር ነው። ስለዚህ አንዳንድ ሰዎች አጉል እንዲህ ስለሆነ ነው እና ሌሎች ሲሞክሩ ስለማይ ነው እና ብዙ ጊዜ አሁን እሳቸውን አፕሪሺየት ማድረግም አይደለም፣ ግን ያለው ሀቅ ፋክቱ በትክክልም ይሄኛውን ጉዳይ ስለሚያስመለክት ነው እና በጣም በዓለም ፖለቲካ ላይ መስተካከል ካለባቸው ጉዳዮች መካከል ተብሎ የታሰቡ ተብሎ የተወሰዱ እነዚህ እንደሆኑ ግምት ውስጥ መግባት አለበት የሚለውን ለማሳየት ነው። ግን ሩሲያ ከባዱን ጥቃት በዩክሬን ላይ መፈጸሟን ደግሞ እንዳይረሳ እሱንም የምታስታውሱት ነው። ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ቢኒያም ካሴ አብራችሁ ቆይታ አድርጌያለሁ። መልካም ጊዜ